ምንድነው? ተናገር። ተናገር። ምንድነው? እኔ አንድ ነገር ልንገርህ አይደል? እኔ የመጣሁት እሷን ይቅርታ ለመጠየቅ የምን ይቅርታ ነው? የምን ይቅርታ ነው? የምን ይቅርታ ነው? ኧረ አቦሽ በእግዚአብሔር ምን አንተ ጉልበት ነው እንደፈለከው? እኔ ጉልበት ነው እየነገርኩህ እኮ ነው። እሷን ነው ማለት ወንድሜ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ የምን ይቅርታ? ያውላ ነገር ካረክ በኋላ ነው አንተ ይቅርታ ልታይ። አንዴ አቦሽ አንዴ ይኸውልህ እኔ በቃ እኔ አናግረዋለሁ። ነገሩን እፈታዋለሁ። ችግር የለውም። እኔ ራሴ አዋራቸዋለሁ። ግቢ ነው አይሆንም። አቦሽ በእግዚአብሔር እኔ የለምኩ እንዴ ራሴ አዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው እኮ ራሴ አዋራቸዋለሁ። ያው ልሰማኛለህ። እኔ አንተን አክብሬ ነው እንጂ ይዘበር ድርሽ እንዳትል ሰማኝ። ሁለተኛ እኔ ነገሮችን እጨርሳለሁ። እኔ ራሴ አዋራዋለሁ። ቆይ ዞር በይ ወንድም። የአበባ ትርጉም እንደ ፈለጋችሁ አንዴ ተረጋጋ። አንተ ቆይ ምንድነው እንደፈለከው ምንድነው? ሌላ ችግር አይፈጠር ብራዘር። ምን ሆነ ነው? ሰላም ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬም በድጋሚ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ዛሬ ተመልሼ የመጣሁበት ምክንያት ምንድነው? ለአብዛኞቻችሁ እንግዲህ መልስም እንዲሆናችሁ ስለምፈልግ አንዳንድ ነገሮችንም ላወራችሁ ፈልጋለሁ ማለት ነው ቤተሰቦቼ። ምንድነው ሐሳቤ? ምናልባት ያው ትላንትና የተፈጠሩትን ነገሮች አይታችኋል ብዬ አስባለሁኝ። ሁሉም ነገር ያው እኔ ለማስረዳትም ሞክሬ ነበር ሩታን፣ እሷ ግን ልትረዳኝ አልቻለችም። አብዛኞቻችሁም ደግሞ በውስጥም መስመር ኮሜንትም ላይ እንዳየሁት ከሆነ አብርሽ በስነ ስርዓት ለምንድነው እግሯ ስር ወድቆ ይቅርታ ማይጠይቃት? ለምንድነው ካጠፋው የሚለው? ለምን አጥፍቻለሁ ብሎ ይቅርታ ይጠይቃት ምናምን እያላችሁ ነበርና እስኪ ዛሬ ሁላችሁንም ሐሳብ እስኪ ልሙላላችሁና ላታያችሁ። ደግሞ ምን መሰላችሁ እየሆነ ያለው አብዛኛው ሰው ምንም አልገባውም ማለት ይቻላልና በማላችን የተፈጠረው ነገር ትንሽዬ ነገር ሆና ግን ደግሞ በጣም ገና ትልቅ ቦታ ደርሳለች አሁን ላይ ማለት ነው። ይህ ደግሞ እንዲሆን ያደረገው ምንድነው? አንዳንድ ሰዎች የምጽፉት ኮሜንትም ሊሆን ይችላል፣ ለሷ የምትሰጠው አስተያየት እሷ ልክ እንደሆነች እንዲሰማት አድርጋችኋልና ጥፋቱም እንደ ትልቅ ነገር እንድታየው አድርጋችኋል። እኔ ምናልባት የሚዲያ ሰው ስለሆንኩኝ ሊሆን ይችላል ነገሮች በዚህ ልክ የገነነብኝ እንጂ ኖርማል ሰው ይሄንን ነገር አድርጎት ቢሆን ኖሮ በዚህ ልክ አይካበድብም ነበረ። እሷም በዚህ ልክ ልታካብደው አትችልም ነበረ። የሰው ልጅ ይጣላል፣ ይታረቃል፣ ባህሪ ለባህሪ ቀስ በቀስ እየተዋወቀ ነው የሚሄደው። ይሄናል እኔና እሷ ረጅም ዓመት አልሞላንም። በቅርብ ነው ከተጋባን አብረን መኖር ከጀመርን ራሱ ማለት ነው። ግን የሆነ 10 ዓመት 20 ዓመት አብሮ እንደኖረ ሰው ነው እሷ ንግግሯ የምታወራበት መንገድ ምናምን እያሳየች የነበረው ማለት ነው። ይሄ ደግሞ እንዲሆን ያደረገው ምንድነው? አጠገቧ ላይ ያላችሁ ሰዎችና አንዳንድ ኦዲየንሶችም ጭምር ነው። ምናልባት እሷ ልትወዷት ትችላላችሁ፣ ለእሷ ቦታ ሊኖራችሁ ይችላል። ግን ደግሞ እሷ ልክ እንደሆነች እንዲሰማት ግን ማድረግ የለባችሁም። የትኛውም ሰው የሆነ ስህተት ሊኖርበት ይችላል እና ያንን ስህተቱን ይሄ ነገር ልክ አይደለሽም ሩታ፣ ግን ደግሞ ይሄም የሱ ጥፋት ነው ብላችሁ ኮሜንት መጻፍ ይቻላል። እሷ ልክ ነሽ እያላችሁ በየኮሜንቱ ከምትጽፉ ማለት ነውና አንዳንድ ሰዎችን ደግሞ አመሰግናለሁ ትክክለኛውን መረጃ ትክክለኛውን እውነት እየሰጣችሁም ስለነበረ ማለት ነውና ዛሬ እስኪ ካጠፋው ሳይሆን እስኪ ጥፋተኛ ነኝ ብዬ ይችንም አበባ ምናልባት ትውስታም እንዲሆንባት ብዬ ስላሰብኩኝ ይችንም አበባ ልሰጣት አስቤያለሁኝ። እስኪ ሩታዬ ጋር እንሄድና በሯንም አንኳክተን ያለችበትን ቦታ እንግዲህ አቤል በስንት መከራ ማታ ሊነግረኝ ፍቃደኛ አልነበረም፣ ግን ደግሞ በስንት መከራ አሳምኘዋለሁኝ። እሺ ብሎኛል። አሁን እየመጣ ነው አቤል። ስለዚህ ያለችበትን ቦታ ይወስደኛል ማለት ነው። የት እንዳለች እንኳን እኔ ጠንቅቄ አላቅም እስካሁን ድረስ ማለት ነውና አስቡት፣ ባልሆናችሁ ሚስታችሁ ያለችበት ወይንም ያረፈችበትን ቦታ አለማወቅ በራሱ በጣም ከባድ ነገር ነውና ይህንን እንኳን አላቅምና እስኪ ዛሬ ይውሰደኝ፣ ያለችበትን ቦታ ማወቅ ፈልጋለሁ፣ ማየት ፈልጋለሁኝ፣ እሷንም ላገኛት ፈልጋለሁኝ። እስኪ ይቅርታ ብያት እችንም አበባ እሰጣታለሁኝ ማለት ነውና አብዛኛዎቻችሁ ግን ከቻላችሁ ጥሩ ነገር ለመናገር ጥሩ ነገር ለማውራት ሞክሩ። ካልቻላችሁ ደግሞ ዝም ማለት አይቶም ማለት የመሰለ ነገር የለምና ሰውን መውደድና መምከር የተለያየ ነገር ነው። እኔን ስለወደዳችሁኝ ብቻም
ትክክል ያልሆነውን ትክክል ነው እንድትሉኝ አልፈልግም። እሷም ደግሞ ስለወደዳችኋት ትክክል ያልሆነውን ነገር ትክክል ነው እንድትሏት አልፈልግም። እና እያንዳንዳችን ደግሞ የሆነ ነገር ትክክል ነው ብሎ ሰው ካወራን በቃ እንደ ትልቅ ነገር እንቆጥረዋለን። እና እኔና ሩታ ያጋጨን ነገር ይናል በጣም ትልቅ ነገር ሆኖም አይደለም። በመሃላችንም የተፈጠረው ነገር በጣም ከባድም ነገር ሆኖ አይደለም፣ የሚስተካከል ነገር ነው። ግን ደግሞ ሰዎች ነገሩን በጣም እንድታካብደውና ውስጧ እንዲሰበር አድርጓታል። ሰዎች የሚሰጧት አስተያየት ማለት ነውና እኔና እሷን ለመጉዳት ብዬ አንድም ያደረኩት ነገር የለም እስከዛሬ ድረስ ማለት ነው። ይሄንን ደግሞ እኔም ፈጣሪ የምናውቀው ነገር ነውና አንዳንድ ሰዎች ደግሞ ስለተረዳችሁኝም ከልብ አመሰግናለሁ። ግን ደግሞ ነገሮች እንደ ቀልድ እየታዩ ዛሬ ላይ እዚህ ደረጃ ደርሰዋልና እኔና ሩታዬም ከተራራቀን ቀናቶች እያስቆጠሩ ነው። በዚህ መሃል ብዙ ነገር ሊፈጠር ይችላል። አንዳንድ ጊዜ ነገሮችኛ ባሰፋናቸው ቁጥር ትልቅ ቦታ ባጋነናቸው ቁጥር ትልቅ ነገር ላይ መድረሳቸው የማይቀር ነውና እኔም በትዕግስት ነገሮችን ለማሳለፍ እየሞከርኩኝ ነው ያለሁት። እኔ ሩታ በጣም ነው መወዳት፣ በጣም ነው ማከብራት። ለሷ ልዩ ቦታ አለኝ ዛሬም ድረስ ለሷ ትልቅ ቦታ አለኝ እና እንድትጎዳም እንድታዝንም በምንም አይነት መንገድ በኔ እንዲከፋትም አልፈልግም። እና አሁንም ቢሆን ባላወቅኩት ነገር ነው አሁንም ባልገባኝ ባልተረዳሁት ባላወቅኩት ነገር ዛሬም ጎንበስ ብዬ ይቅርታ ጠይቃታለሁ። እኔ ይቅርታ መጠየቄ ይሄና ለኔ ላይ ምንም የሚያሳንሰውም የሚያወጣውም የሚያወርደውም ነገር የለምና ምንም ችግር የለብኝም። እችን አበባ ይዤላት እሄዳለሁኝ። ከዛ ይቅርታዬን ትቀበለኝ አትቀበለኝ እንግዲህ ሄደን የምናየው ነው የሚሆነው ማለት ነው። እንግዲህ አቤልም መጥቷል፣ ከርቀት እያየሁት ነው። አቤል በግድ ነው ያሳመንኩት። ቤተሰቦች ምንም ነገር ሊቀበለኝ አልቻለም ነበር ማለት ነውና እያስረዳሁት እንኳን ምንም ሊገባው አልቻለም። በዚህ ያህል እሷ ያለችበትን ቦታ ለምን ማሳየት እንዳልፈለገ እኔ አላውቅም። እስኪ አሁን መጥቷል፣ የምንጠይቀው ይሆናል። ግን ደግሞ የሱን ፍላጎት እኔ ምንም እንዳላቅና እዛ ቤት እንዳልሄድ ነበረ። ማታ ግን ማውራት ያለብኝ ነገር አውርቼው እሱንም አሳምኘዋለሁኝ ማለት ነው ቤተሰቦቼና አሁን ቀጥታ ወደ ሩታ ጋር ነው የምንሄደው ማለት ነው። አቤላ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። እንግዲህ አሁን ቀጥታ ሩታ ጋር ያለችበትን ቦታ ይዘን እንድትሄድ ፈልጋለሁኝ እና ምናልባት ደግሞ አንድ ጥያቄ ልጠይቅህ በዚሁ አጋጣሚ። በዚህ ልክ የሩታን ቤት መጀመሪያ ታሳይ ፈቃደኛ ያልሆንክበት ምክንያት ማወቅ ፈልጋለሁ። እኔ ብቻ ሳልሆን ኦዲየንስም ማወቅ ይፈልጋል። ገባህ አይደለ? ስለዚህ እስኪ ንገረኝ። አብርሽ ማታ ራሱ በማውራቴ ማለት ካንተ ጋር በመስማማቴ ቅር ብሎኛል። የምሬ ነው። አሁን ስመጣ ራሱ ምን ልለው ነው? ይቅር ልበለው አላሳየው ምናምን እያልኩ ነው የመጣሁት። አብርሽ ከብዶኝ ነው ማለት ነው እኮ። ለምን በዚህ ልክ ለምን ከበደክ እንዴ? እና ለኔ ዘራፊ ሌባ አይደለሁኝ እንዴ? እሷ እኮ ማለት ሚስቴ ናት አይደለ? ስለዚህ ያለችበትን ቦታ ደግሞ ማወቅ ግዴታዬ ነው። እኔ እኮ ማሳየቱ እኮ ለኔ ከብዶኝ ምናምን እኮ አይደለም። አንተ ሄደ እዛ ቦታው ላይ የሚፈጠረው ችግር እኔም ሩታም ስለምናውቀው ነው እኮ። ምን ችግር ይፈጠራል? ቆይ እንዴ እኔ ሄጄ ሩታን ነው እንጂ ማግኘት ሌላ ሰውን ላገኝ አይደለም መቼ የሚሄደው አይደለ? እዛ ቤት ገብቼ ወይ የሆነ ነገር ልፈጠር አይደለም። እኔ ሩታን ነው ማግኘት የምፈልገው በአካል እሷን አግኝቻት በቃ ማውራት ያለብኝን ነገር አውርቻት ነው መመለስ የምፈልገው እንጂ ሌላ ነገር ምን ይፈጠራል? ታዲያ አብርሃም አንተ እኮ ቀለል አድርገህ እያወራኸው ነው። እዛ የሚፈጠረው ነገር አላሰብከው። ምን ሌላ ምን አለ ታዲያ? እኔ ማላውቀው ሌላ ነገር አለ? አንተ ማታውቀው ብዙ ነገር ስላለ ነው አትሄድ ምናምን የምልህ እኮ። ነገረኛ አሁንም እኮ ችግር የለውም። አንተ ኬክ ትልቅ ችግር ይፈጠራል የምልህ እኮ ንገረኝ። ችግር የለውም። አሁን ምንድን ነው አብርሽ? አንደኛ ነገር ማለት ነው እኔ አሁን ራሱ ማለት ነው አልተዋጠልኝም። አንተን ይዤ ባልሄድ ለሌላ ሰው ባሳይ ይሻለኛል። የምሬ ነው። አንተን ይዤ ከመሄድ እና ሩታ ያለችበት ቦታ ከማሳየ ሌላ ሰው ባሳይ። ምንድነው ችግሩ? ቆይ ለሌላ ሰው ይቀላል፣ አንተ ግን ይከብዳል እኮ። ምንድነው የሚከብደው? ሩታ ያለችበት ቤት ማለት ነው ማለት ትልልቅ ጎረምሶች አሉ እና በሰፈሩ የሚፈሩ ሰዎች ናቸው እና በጣም የሚያስፈሩ ሰዎች ናቸው። አንተንም እያፈላለጉ ነው። አንተ ላይም ደግሞ ሌላ ነገር እንዲደርስ ስለማልፈልግ ነው። በቃ ምን ይደርሳል? ለምን ያደርስብኛል? እየነገርኩ እኮ ነው። ሰፈሩ ላይ የሚታወቁ ሰዎች ናቸው እያልኩ እኮ ነው። አንተ ላይ ሌላ ነገር ችግር እንዳይፈጥሩብህ። ያለችው ዘመድ ቤት ነው አይደል? ዘመድ ቤት ነው አይደል ያለችው? እኔን ያውቁኛል መቼም ይሄን ያህል ጊዜ አብሬ ስኖር ያውቃሉ። ተናዶብሃል። እስኪ ተረጋግተስ። አንተ እኮ ማግኘቱን ብቻ ነው እዚህ ጋር እያሰብክ ያለው። እዛ የሚፈጠረው ችግር እያሰብክ አይደለም። የሄደችበት ቤት ዘመድ ቤት ነው አይደለም? ነው። እሺ ዘመድ ቤት ከሆነ የዛ ቤት ሰው እኔን ያውቀኛል መቼም ማለት እየፈለጉ ነው። ልጅቷ ተሰብራለች፣ ተጎድታለች ብለው እየፈለጉ ነው፣ እያፈላለጉ ነው። አብርሃም ተረዳኝ። በቃ ምንም አይፈጠርም። ምንም ችግር የለም።
ለሱ ፈርተህ ከሆነ ምንም የሚፈጠር ነገር የለም። ማንም ምንም ሊያደርገኝ አይችልም። ገባህ አይደል? እስቲ ደስ እያለው አይደለም ሙስደ ሩታ ጋር ሙስደ ሩታ ያለችበት ቦታ ማሳየ ደስ እያለው አይደለም ውስጤ። የምሬን ነው። አንተ ላይ የሚፈጠረው ነገር ገናም ሳይሆን እያሰብኩት ነው። በቃ ሌላ ችግር ይፈጠራል። ልጆቹ የሚፈሩ ናቸው። ሩታ ያለችበት ቤት የሩታ ዘመዶች አንተንም እያፈላለጉ ነው። በእናትህ እንዴት ብዬ እንደማስረዳ አቤል፣ አንድ ነገር ልንገርህ። እኔ ማንንም ፈርቼም አላውቅም። ሰው በመሆኑ ላከብረው እችላለሁ፣ ግን ደግሞ ልፈራው መቼም አልችልም። ማንም እኔ ላይ ምንም ሊያደርስ አይችልም። ተረዳኝ አይደለ? በቃ አወራታለሁ። ሌላም ሊያወራኝ የሚፈልግ አካል ካለ ያወራኝ። ከዛ ውጪ ግን እኔ እሷ ሌላ ቦታ ሆና እኔ ቤቴ ሆኜ እነሱም ፈርቼ ቤቴ የምቀመጥበት ምክንያት አይኖርም። ገባ? ማንም እኔ ላይ ምንም ሊያደርስም ምንም ሊያመጣ አይችልም። ተረዳኝ አይደለ? አለቀ። የሰው ልጅ ሰው በመሆኑ ይከበራል። ከዛ ውጪ ግን ማንም ሰብአዊነቴን የራሴን መብቴን ማንም ሊጋፋኝም አይችልም። ስለዚህ ምንም የሚፈጠር ነገር የለም። እንሂድ። ከዛ ያለችበትን ቦታ ታየኝ፣ አገኛታለሁ። እሺ፣ የሚፈጠረውን ነገር ደግሞ እናያለን። ምንም የሚፈጠር ነገር የለም። አንተ በዚህ ልክ እንትን አልክ እንጂ ምንም አባቱ አይመጣም። አብርሽ፣ እሺ፣ ብቻችን ከምንሄድ ሰብሰብ ብለን ብንሄድ ይሻላል። ማርቆስ፣ ኤፍሬም ምናምን ትንሽ ሰብሰብ ብለን ብንሄድ ይሻላል። የምር ነው ግን አቤል፣ እግዚአብሔር ቀሌን አይደለም እንዴ? የምር ለምን ነው ተሰብስበን የምንሄደው? ሆነ እስካሁን እኔ የደበኩ ነገር በቃ ዛሬ ነገር ያለው እኔ አልኩ። እኔ ወንጀለኛ አይደለሁም አቤል። ምን ሆነሃል? ወንጀለኛ እኮ አይደለሁም። ወይንም የሆነ ነገር ሰርቄ የጠፋው ሰው እኮ አይደለሁኝም። አንተ የሚታይ ሄዶ ሩታን ማግኘት ነው። ግን ደግሞ እዛ ኬክ በኋላ የሚፈጠረው ችግር ነው እየተናገርኩ ያለው። ጀመር አንተ ራስህ እያስፈራራኝ ነው ያለው። እያስፈራራው አይደለም አንተ ላይ ነው አቤል። ማን ምን ላይ መጣ ነው እንዴ? ምን ሆነሃል አንተ? ምን የሆነ የልጅነት የልጆች ጸብ አደረኩ እኮ የሰፈር ጸብ አደረኩ። እየፈለጉ ስለሆነ ነው እኮ። እኔ እኮ አይደለም እኔ አይደለም የምፈጥርብህ። ያሟል እንዴ? እኔ ካንተ ጋር እኮ ነኝ። እሺ፣ ለማንኛውም እንሂድ፣ ውሰደኝ። ችግር የለውም፣ ምንም አይፈጠርም። እንሂድ። እኔ አንኳኳለሁ። እሺ፣ በእግዚአብሔር እዚህ ድረስ ይዤ መጣሁ አይደለ እንዴ? እኔ ለምንድን ነው ትልቅ ሪስክ ውስጥ የምታስገባኝ እንዴ? እኔ ለአንተ አዝኜ ነው። እሺ፣ አንጩ በቃ። እኔ ለኔ እኮ አይደለም ፈራው፣ ለአንተ ነው ፈራው። እኔ ላይ ምን ይሆናል? ምንም እኮ አይፈጠርም። እዚህ እስከመጣ ድረስ ደግሞ ዝም ብለህ ታገስና የትኛውም ነገር እዚህ ግቢ ነች። እዚህ መጥቼ ነበር እኔ ማገኛት እኮ ሻም ኮካ ችግር የለም። እዚህ ሰፈር ምትመጣ ዘመድ አላት ነው እዚህ ቤት? ዘመዷ ቤት ነው እኮ። እሺ፣ ገብተህ ታውቃለህ አንተ? እኔ በር ላይ ነው ማለት ነው። ሩታ አለች። ሩታን ፈልገን ነበር። ይቅርታ ስለምታውቅ ነው በሩን እንዲህ ይዘጋች። ታውቂኛለች። እቺ ደግሞ አላውቅም። ሌላ አይነት ወሬ እንዳታወራ በእግዚአብሔር አብራ። በእግዚአብሔር ምንም እኮ አላወራት። ምን ይቅርታ ልጠይቃት ነው የመጣሁት። ከዛ አበባ ሰጣታለሁ። አቤል፣ ለምንድን ነው ነገር እዚህ ቤት ያሉ ልጆች ደስ አይሉም እያልኩ እኮ ነው። በቃ ልጆቹ አስተሳሰብ ትንሽ ከበድ ስለሚል ነው። ሰፈሩ ላይ የሚፈሩ ሰዎች ናቸው። ምን አገባቸው? ዘመዶቿ እኮ ናቸው። ምን ሆነ ነው አቤል? እኔ እኮ ይቅርታ ልጠይቃት እንጂ ለሌላ ነገር አይደለም የመጣሁት። እንዴ ምን ሆነ አንተ? እኮ ይቅርታ እንድጠይቀኝ ደስ ይላል እኮ ይቅርታ በመጠየቅ ግን ደግሞ ሌላ ይሁን የማይሆን ቃላት አትመላለስ ከነሱ ጋር። በቃ እሺ ብለህ ለመስማት ሞክር። እኔ ለአንተ ሲታዘንም አንተ በሌላ ነገር ነው እያሰብክ ያለው። ገብቷል? ለምንድን ነው በሌላ ነገር ማሰበው? ሰላም ታይቀርም አቤት ላዞር በል ሂድ። አቤል ምን ሆነ ነው? ሲያስጨንቀኝ ነው ይዤ የመጣሁት። በቃ ይቅርታ ልጠይቃት አበባ ይዤ ልሂድ ሲለኝ ይዤ መጣሁ። አንተ ማን እንዴ? ምን ሆነ ነው? አቤል አታውቅም? ምንም የምታውቀው ታሪክ የለም? አውቃለሁ፣ አስረድቼዋለሁ፣ የሚፈጠረውን ነገር አስረድቼዋለሁ፣ ግን አልሰማ ሲለኝ ነው በቃ አስገድኩኝ እኮ ሂድ። ወይኔ ጉዴ! በእናትህ ዲኒ ይቅርታ ልጠይቅሽ የመጣሁት። ከዛ አበባ ልስጥሽ አልፈልግም። ሂድ። ተረጋጊ። ምንድን ነው ሂድ። እኔ እሺ አካበድኩኝ። እሺ አካብዳለሁ። በቃ አሁን ሂድ። እሺ ምን ገብተን ወደ ውስጥ ገብተን እናውራ? ጭራሽ ትገባለህ?
ጭራሽ ምን ችግር አለው? ዘመድሽ ቤት አይደል እንዴ? አሁንም ይኸውልህ እንዳይሰማና ዘመድሽ ቤት አይደል? ምን ችግር አለው? ወይ ህይወቴ አንተ ልጅ ምን አለ ደህና ነህ ማለት አንተ አእምሮ ግን ልክ ነው እውነት አንተ በስነ ስርዓት እያሰብክ ነው ግን አእምሮ ትክክል ነው ሩታኔ ትክክል ነው የኔ አእምሮ ትክክል ነው እና አይደለህም አንተም አይደለህም ሂድ ግድ የለህም ና ሂድ ሩታ እንዴ ምን ሆነሻል እኔ ማታ ሲጨቀጭቀኝ ነው እሺ ሩታ የሌላ ነገር እንትን ሌላ ነገር ይፈጠራል ምንድነው የሚፈጠረው ይኸው ለኔንም አታስጨንቀኝ እባክህ ለምንድነው አልገባኝም ምንድነው ምክንያት ለምን ታስጨንቀኛለህ እኔ በሰላም አልኖርበት እንዴ ቆይ በሄድኩበት ቦታ ሁሉ ለምንድነው እየተከተልክ ሰላም የምትነሳኝ እሺ እኔ ይቅርታል እሺ አሁን ዞር በል እኮ ሌላ ጊዜ እናወራለን አሁን ዞር በል እሺ አበባውን እንኳን ተቀበይኝ ዞር በል ወይ ምን እንደፈና አንተ ልጅ አማህል እንዴ ነው ሁለታችሁ የምታስፈራሩኝ ያለንም ሩት አይደለም ላንተ ብላ ነው በቃ አበባው ተቀበዩና አበባውን ተቀበይኝ አልቀበልህም ምን ችግር አለ አልቀበልህም በቃ ሂድ ታኔ እኮ ይቅርታ ልጠይቅሽ ነው እሺ ተቀበልኩት ሂድ እሺ አሁን በቃ ሂድ እሺ ያው ተቀበልኩ ይሄው እሺ ተቀበልኩ እሺ እንደዚህ አይደለም ማለት በስነ ስርዓት ይቅርታ ያለ ምን ተቀበይ ነው የምፈልገው ሩታ እንዴ እዚህ እንድትቆይ አልፈልግም እንድትሄጂ ስለምፈልግ ነው ነገር ይፈጠራል በመጀመሪያ ደረጃ አቤል አንተ ሁሉ ነገር እያወቅህ እኔ ደግሞ ለምን እንደዚህ ነገር ማታ አስጨንቆኝ ነው አትችልም አይሆንም አትሄድም አትለውም ብዬዋለሁ እሺ ቢያንስ ለኔ አትነግረኝም ወጣ ብዬ እንድጠብቅ ጭራሽ በር ድረስ ኧረ ወይኔ አታስጨንቀኝ ሰፈር ድረስ ርቀሽ ለምን ነው ልትኖር የፈለግሽው ሩታ እንዴት መንገድ ነው የመጣሽው አታስጨንቀኝ እሺ እኔ ላስጨንቅሽ አይደለም በቃ እንሂድ እሺ እኛ እንሂድ እኔ በጭቀት አንተ ልትገለኝ ነው ምን ላድርግ አልሄድም የትም አልሄድም እኔ ልወስድሽ ነው የምጣው አልፈልግም እኔ ደግሞ መሄድ መምጣት ብፈልግ እኮ እመጣ ነበረ በቃ ሰላም ማግኘት ስለሆነ የምፈልገው ሰላሜ ደግሞ በቃ እዚህ ስላለ እዚህ መቀጠል ነው የምፈልገው ሩታ ሰላም አይደለሽም ለምን ትዋሽኛለሽ አዎ ሰላም አይደለሁም ሰላም ማለት ነው ደግሞ አንተ እየመጣ ስትረብሸኝ ብቻ ነው እኔ አልረብሽሽም ከዚህ በኋላ እንሂድ በቃሽ ሩታ እንሂድ በቃ ሁሉንም ነገር ታዩና ስለፈጠረ አምላክ እኔ ማለት አንተ በሰላም መኖር አትፈልገውም ህይወትህንም ምንም ችግር የለውም ማንም ምንም አያመጣም እንዴ አንተ ልቀቀኝ አቤል በእናትህ እንሂድ አቤል በእናትህ ይኸውልህ አሁን ሰዓት ደርሷል እሺ አትሂጂ በቃ ዛሬ አትሂጂ ነገ ትመጪያለሽ ከፈለግሽ ግን ከአንቺ ይቅርታሽንና ይሄንን አበባ ብቻ ተቀበይኝ በቃ ሩታ እንዴ ለምሮ ራስሽ የምታስጨንቂው ይኸውልህ አንተ ስትመጣ ነው በቃ መጨነቀው እኔ እስካሁን ሰላም ነበርኩኝ ለምን እየመጣ እንደምትረብሸኝ ይኸውልህ ምን ብዬ ላስረዳክ እቤት ሰው አለ ይገባሃል ቤት ሰው አለ በሩን ይዘጋው እንዳይሰማ ብዬ ማን ያለው እሱ አንተ ምንም አይጠቅመውም እኮ የማ ቤት ነው ያለው የቤተሰቤ ቤት የማን ነው ቤተሰብሽ ንገሪኝ ችግር የለውም የቤተሰቤ ቤት ነው በቃ የማይሆን ነገር ይፈጠራል እኮ አይደለም እኔ ከኔ ተለይተሽ መኖርሽ እዚህ ደስ ብሏቸው ነው ላናግራቸው እንደውም ልግባና ጭራሽ እኮ አናግራቸው እንደውም ምን ችግር የለውም ከኔ ጋር እንደዚህ ተከራከርኩ ይበቃል ድጋሚ ደግሞ ሌላ ሰው ልትረብሽ ነው እኔ ሌላ ሰው ልረብሽ ፈልጌ አይደለም ሩታ ላናግራቸው ምንም ችግር የለውም አይቻልም በቃ እኔ ልክ ይረበሻሉ ይበቃል እኔ ይበቃል እስከዛሬ ድረስ እኔ ተረበሽኩት ይበቃል ድጋሚ ደግሞ መተከል እዚህ ሌላ ታሪክ እንድትፈጠር አልፈልግም ገባ እኔ በሰላም ነው መኖር የምፈልገው ጭራሽ ቤት ድረስ መተ ቤተሰቤ ጋር መተ በራን ኳኩተ ደግሞ ሌላ አንጃግራንጃ እንዲፈጠር አልፈልግም ይበቃናል እና ተማሪ እየተፈጠረ ያለው ሰላም ማጣት ይበቃናል ገባ እኔ ይበቃኛል እኔ መኖር እፈልጋለሁ ይገባሃል እኮ በቃ ይቅርታ አድርግልኝና ይሄንን አበባ ተቀበይኝ እንደዚህ አትባይኝ ምን ግን ምንድን ነው ያጠፋሁብሽ ንገረኝ እስኪ በዚህ ልክ እኔን እንደዚህ የምትጎዳኝ ምንድን ነው ያጠፋሁብሽ ምን ጉዳዩ ይቅርታ ማለት መጉዳት ነው ይቅርታ ማለት መጉዳት ነው ይቅርታ ማለት መበደል ነው አበባ መስጠት መበደል ነው ሩታ እንዴ ማይሆን ነገር እንዳወራ አታስገድደኝ አሁን እባክህ ሂድልኝ በእናትህ በፈጠረ አምላክ ሂድ በቃ እሺ እኮ በስነ ስርዓት አበባዬን ይቅርታዬን ተቀበይኝና እሄዳለሁ እግዚአብሔርን ከዛ ተመልሼ አልመጣም ከፈለግሽ ይኸውልህ ሩታ በዚህ ልክ ለምረው እኔን የምታገይኝ ቆይ ምን አድርጌሻለሁ ምን በድዬሻለሁ ሩታ እንዴ ታውቃለህ እኮ ጥፋቶችን ለምንድን ነው ሌላ ነገር እሺ በቃ እሺ አጥፍቻለሁ ይቅርታ እሺ በቃ አንተ ይኸውልህ ሰዎች ነገሮችን አስተካክል ስላሉክ ወይ ደግሞ እኔ በቃ እኔ እንጃ አላውቅም ይሄን ነገር የምታደርገው ልንገርህ ይሄ ጋሽ አስገድዶ ነው የሚሆነው ይኸውልህ አምነህበት ነው ነገሮችን ማድረግ ያለብህ እኔ አልፈልግም በእንደዚህ አይነት ሁኔታ ደግሞ መቀጠል ለምንድን ነው አንተ እንደዚህ የምታስጨንቀኝ እንዴ አቡሻ
ጭራሽ ቤት ድረስ መጣ። አቡሽ ቆይ አንዴ ላማለ እንትን ዞር በይ አንቺ ግቢ ወደ ውስጥ በኋላ እናወራለን። አይደለም ቆይና ልንገርህ ይሄ ሁላ ነገር ካረከ በኋላ ጭራሽ ቤት ድረስ እስከመምጣት ደፍር። ስለ አንተ አትሰማኝም። ግቢ አንቺ በኋላ ነው የምናወራው። ግቢ ይኸውልህ እንደዛ አይደለም። እንዴት ልመጣ ደፈርክ? ቆይ አንተ ዞር በል። ይኸውልህ ሰማኛ፣ ዞር በል፣ ተረጋጋ፣ እንዳትጣላኝ፣ ዞር በል። ቆይ ከእሱ ጋር ነው እኔ ማውራት የምፈልግ። ወንድሜ ተረጋጋ። የአንተ ምን አስበህ ነው? አቡሽ ይኸውልህ ተረጋጋ። ሁላ ነገር ካረካ አንቺ ግቢ፣ በኋላ እናወራለን። ላስረዳ እንዴት መሰለህ? ምንድን ነው የምታስረጂኝ? ቀስ በል ተረጋግተህ እኔ እና እሱ እናውራና ከዛ አናግርሃለሁ እኮ። ምንድን ነው የምታስረጂኝ? ግባ በእናትህ ግቢ አንቺ ግቢ። እኔ እራሱ አብርሃም እንሂድ በቃ። ለምንድን ነው የምንሄደው? በቃ አብርሃም ሌላ ነገር እንዲፈጠር አልፈልግም። በቃ እንሂድ። ለቀቀኛ ቤላ አንተ ምን አስበህ ነው? እኔ ላስረዳው ድረስ መምጣት እኮ ነው። ላገኛት ምንም አንዴ ብታወራ ይችላል ነገር ካረጋት በኋላ ቤት ድረስ ወንድሜ አንዴ ተረጋጋው። ቤት ድረስ ምንም አይፈጠርም። ቆይ ራሴ ይቅርታ ሊጠይቃት ነው የመጣው። ወንድሜ ተረጋጋ። አበባ ይዞ ነው ያረከውን ነገር ታውቃለህ። ሌላ ነገር አስበው አይደለም ወንድሜ። ካጠፋው ተምሮ ይቅርታ ሊጠይቃት ነው። አበባ ይዞ ነው የመጣው። ራሱ ያስረዳኝ። ቆይ አንተ ዞር በል እሺ። ሌላ ይቅርታ ልጠይቃት እኮ ሌላ ነገር አይፈጠርም። እንዴ ለምን ወንጀል ከመታከም ይሄ ሁላ ነገር ካረካ በኋላ አንተ ድጋሚ ቤት ድረስ ለመምጣት እንዲደፈርክ ወንድሜ እኔ ለማውራት ምን ችግር የለም። ዞር በል እኮ ናውራ አንተ ትሰማኛለህ? ይልቀቀኝ ደግሞ ትላለህ። ሁለተኛ እዚህ ሰፈር እንዳለ ድርሽ እንዳትል ቶሎ ብለህ ጥፋ። ማለት ምን የምትፈልገው? ለምን አትሄድም? ምን ችግር ፈጠርኩኝ? በቃ አንቺ ግቢ ውስጥ አልኩሽ። አንዴ ነው ያዋራዋለሁ። እኔ ያዋራዋለሁ። ግቢ አንተ ግባና እኔ ላናግረው። ግቢ ነው ያዋራዋለሁ። በቃ ሂድ አቤል፣ ሂዱ በቃ ሂዱ። ይኸውልህ ሰማኸኝ? ከዚህ ሰፈር ጥፋ። ይዘው ሂድ። አንተ ደግሞ ሌላ ነገር እንዳይፈጠር ይዘው ሂድ። እንደዚህ አይነት ነገር የለም። ያ ሁላ ነገር ካረካ በኋላ አንቺ ግቢ፣ አንቺ ግቢ ውስጥ ግቢ። እንዳትወጪ ሂድ፣ በቃ ሂድ። ሁለተኛ ችግር የለውም ግን ከእሷ ጋር አንድ ጊዜ ላውራ። ምንም የምታወራው ነገር የለም። ምንም የምታወራው ነገር የለም። ሂድ። አንተ ደግሞ ይዘው አትሄድም። ሌላ ነገር እንዲፈጠር ነው የምፈልገው። ይዘው ሂድ። ሰማኛ አቤል፣ ልንገርህ፣ ትናንትና ብዙ ነገር ማድረግ ይችል ነበር። ጋሼ ነበረ። እኔ ጋሼን ብዬ ነበር የወጣሁት። ይሄ እንዳይፈጠር ብዬ ነበረ። አቤል ነግሬሃለሁ። አንተ ራስህ ከእሱ አትሻልም። በቃ ሂዱ። ና በቃ እንሂድ። አንተ ምንም የምታወራት ነገር የለም እስካሁንም ድረስ ማለት ነው። ምንም ስለ ወንድነት ምናምን አይደለም። ስለ ወንድነት ይህ ሁላ ነገር ካረጋ በኋላ ጭራሽ ሲጀመር ይኸውልህ እኔ አንተን ብዬ ነው ሌላ ነገር እንዳይፈጠር ይዘው ሂዳው። ሰማኛ አንድ ደቂቃ ያውራት። የማይሆን ነገር ነው የሚፈጠረው እዚህ ጋር። ሁለተኛ እዚህ ሰፈር ሁላ እንዳለ በቃ ሌላ ቀን ሰማኛ። እኔ ሌላ ችግር ለመፍጠር እኮ ምንድነው? ተናገር። ችግር የለውም። ተናገር። ምንድነው? እኔ አንድ ነገር ልንገርህ አይደል? እኔ የመጣሁት እሷን ይቅርታ ለመጠየቅ የምን ይቅርታ ነው? የምን ይቅርታ ነው? የምን ይቅርታ ነው? ኧረ አቦሽ በእግዚአብሔር ምን አንተ ጉልበት ነው እንደ ፈለከው? እኔ ጉልበት እየነገርኩህ እኮ ነው። እሷን ነው ወንድሜ፣ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ። የምን ይቅርታ? ያ ሁላ ነገር ካረክ በኋላ ነው አንተ ይቅርታ የሚታይ? አንዴ አቦሽ፣ አንዴ ይኸውልህ፣ እኔ በቃ አንቺ ግቢ ወደ ውስጥ ችግር የለውም። እኔ ራሴ አዋራቸዋለሁ። ግቢ ኖ አይሆንም አቦሽ በእግዚአብሔር። እኔ እንዴ ራሴ አዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው? እኮ ራሴ አዋራቸዋለሁ። ያው ልሰማኛለህ? እኔ አንተን አክብሬ ነው እንጂ ይዘበር ድርሽ እንዳትል ሰማኝ። ሁለተኛ እኔ ነገሮችን እጨርሳለሁ። እኔ ራሴ አዋራዋለሁ። ቆይ ዞር በይ ወንድሜ። የአበባ ትርጉም አይደለም እንዴ ፈለጋል? አንዴ ተረጋጋ እንጂ አንተ ቆይ ምንድነው እንደፈለከው? ምንድነው? ሌላ ችግር አይፈጠርም። ምንድነው? ተረጋግቼ አንምጣ እያልኩ ነበር እኮ አንምጣ እያልኩ ነበር። ዘመድ የሌላ መስሎ ነው። እስኪ ና አንተ ወንድ ከሆንክ ውሰዳት። አንተ ወንድ ነህ። አቡሻ እንደዛ ሂድ በቃ። አንተ ምን በጉልበት ነው እንዴ የምታምነው? በጉልበት ነው አንቺ ግቢ። እኔ ራሴ አዋራዋለሁ እኮ እና ያው ሁላ ነገር አድርጎሽ አንቺ ስንት ነገር አድርጎሽ ድጋሚ ድፍረት ነው። ይገባኛል እኮ እሺ፣ እረዳሃለሁ። አዎ ግን ይኸውልህ ትንሽ ደቂቃ ብቻ ላናግረውና ይሄዳል። ከዚህ በኋላ ድጋሚ አይመጣም። አቡሽ ለኔ ስትል አንድ ደቂቃ ነው የምሰጥሽ። ቶሎ አዋሪውና ድጋሚ እንዳለ እዚህ ሰፈር ሰማኛ። አውራትና የምታወራትን ሂድ። አቤል ስራህን ይስጥ።
ፍለጋን የመጣችሁት ታውቃለህ። ከዚህ በላይ ሌሎች ነገሮች ሊፈጠሩ እንደሚችል ታውቃለህ። እንደውም በሱ በቀላል አልሰማለኝ። ሩታ በሌላ ነገር እየተረጎሙ ነው። ምንድነው? ቆይ በዚህ ልክ እንዲህ ነው? ምን ማለት ነው? አንተ የሰራው ስራ ቀላል መሆኑ ነው? ለነገሩ አንተ ሆን ብለህ ነው የምታደርገው። አንተ ያጠፋው ነገር ቀላል ነበረ። ታደበድቤ ነው። እሱን እንደፈለግ ልታስብ ትችላለህ። ነገር ግን አሁንም ቢሆን ለአንተ ተጠንቅቄ ነው እዚህ እንዳትመጣ እያልኩህ የነበረው። ላስደበድብ ብፈልግማ ብዙ ነገር ማድረግ እችል ነበረ። አንድ ነገር ልንገርሽ፣ እኔ ምንም አትንገረኝ፣ በቃ ሰዓት የለኝም። ራሱን እንደምንድን ነው የሚያየው? ቆይ ልጁ ራሱን እንደምንድን ነው የሚያየው? እንደምንም እቤት ድረስ መጥተህ ኮረብሻ የፈጠርከው አንተ ነህ። ገባህ? ውሻ ብቻ ነው እሺ፣ በሰፈሩ ጀግና። እኔ አሁንም ቢሆን ማለት ነው አንቺን አክብሬ እንጂ ማለት ነው እሱም አልፈራውም። ማንንም ፈርቼ ማለት ነው። አቤል ከዚህ በላይ ሌሎች ነገሮች ሊፈጠሩ ይችላሉ። ማንንም ፈርቼ አላውቅም። አንተ በጣም ጥጋብ ላይ ነህ። በጣም ብዙ ነገር ይቀራል። ይኸውልህ እንደፈለክ መሆን ትችላለህ፣ ግን ካሁን በኋላ አትድረስብኝ፣ አትረብሸኝ። በቃ እሺ። ከዚህ በላይ ምንድን ነው የምፈልገው? ምን እንድልህ ነው የምፈልገው? ከዚህ በላይ አትረብሸኝ። እሺ ቢገባሽ ግን እግዚአብሔርን ቤትሽ ድረስ መጥቼ ይቅርታ ጠይቄሽ በዚህ ልክ እንደዚህ ገብተሽ ለማስመሰል አትሞክር። ትናንትና አለፈብህ ብዙ ነገር። ትናንትና ይቅርታ ልጠይቃት አልክ፣ መጣክ፣ ግን ያወራኸው ነገር ሌላ ነው። ጭራሽ አንተ ስለኔ ሌሎች ነገሮችን ሳይሆን የምታወራው ኦዲየንስ ፊት ቆመ እንደዚህ ልታስቢኝ እንደዚህ። ሲጀመር አንተ እኮ ነው ራስህ እኮ ነው ያጠፋው ጥፋት እኮ ነው እያስወቀስክ ያለው እንጂ እኔ በሰራሁት ስራ አይደለም እየተወቀስክ ያለው። ገባህ? ስለማንም ስለወቀሰኝ ስላልወቀሰኝ አይመለከተኝም። በቃ ስለምንም አይመለከተኝም። አልፈልግም። በቃ አልፈልግም። ምንም ነገር መስማት አልፈልግም። አልፈልግም። ወደ ቤት እንሂድ። አልፈልግም። ሂድ። ጎና ልጅም ትሰማኛለህ? እሱ ይኸውልህ ታናሻቸው ነው። በእናትህ ታላላቆቹ ከመጡ ሌላ ነገር ነው የሚፈጠረው። ታላላቆቹ ከመጡ ሌላ ነገር ነው የሚፈጠረው። ከዚህ ሰፈር ይዘው ሂድ። በቃ ሂዱ። ድጋሚ ግን ካየው ጠብ ነው እሺ የሚፈጠረው። ሂድ ወደዛ። ነግሬ ነበረ እኮ አብርሃም፣ ተው አይሆንም ተው እያልኩ። እንደውም ይሄ ነገር ቀላል ነው። ታናሻቸው ነው። ይሄ ትልቅ ሰው ቢመጣ ሌላ ችግር ነበር የሚፈጠረው። ምንድነው የሚፈጠረው? እያልኩ ነበረ እኮ ምን አድርጌያለሁ እኔ? ለነሱ ሌላ ሰው ነህ አንተ። በቃ መጥፎ ሰው ነህ። በእነሱ አይሙሩ ላይ የተሳተፈው እኮ ይሄንን ያደረገችው እኮ ራሷ ናት። እኔ አይደለሁኝም። ራሷ እኮ ናት ይሄንን ነገር እነሱ በሚያዩት ነገር ነው። አብርሽ ምን ሆነ ነው? መጀመሪያም ነገር ተው ይቅርብ አንሂድ ተው ያሉ ካላሳየኝ አልኩ። አቤል ቆይ እነሱ ማን ስለሆኑ ነው እንደዚህ የሚሆኑት? ማን ስለሆኑ ነው ንገረኝ። አንተ በእነሱ አይሙሩ መጥፎ ሰው ነህ በቃ አልኩህ አይደል? በቃ እነሱ በሚያዩት ነገር ነው የሚያምኑት። በቃ እኔን እኮ መጥፎ እንደሆነ ያደረገችኝ ራሷ ናት። መጥፎ እንድባል ያደረገችኝ ራሷ ናት። አቤላ እንዴ ቤተሰቧ ጋር ድረስ መጥቼ እኔ እንደዚህ እንደ ውሻ ተደርጌ መባረር ነበረብኝ እንዴ? ሪስፔክት ቢኖራት እኮ ማንም እንዳይነካው ማለት ነበረባት። ገባ አይደለ? እሱንም ቢሆን አስገብታው እንዳትነካው ማለት ነበረባት። ግን ሊመታኝ ምንም ነገር አልቀረውም። እያየ ነበር አይደል እንዴ? የፈለገው ቢሆን የሰው ልጅ ሰው በመሆኑ መከበር የለበትም? እኔ ደግሞ አቤል አንድ ነገር ልንገራ፣ ከዚህ ሰፈር አልንቀሳቀሳም። እኔ ላይ ችግር ልታመጣ ነው አብርሃም? ለምን አመጣሁት? እንድቆጭ ነው የምታረገኝ አብርሃም? ምን ሆነ ነው? በእግዚአብሔር እኔ ከዚህ ሰፈር አልንቀሳቀስም። በቃ አለቀ። በቃ ከትልቅ ሰው ከጋሽዬ ጋር ነበር ይሄን ነገር ማድረግ የነበረብን። ሲጀመር ብቻ አልነበረም መምጣት የነበረብን እንዴ። አንተ ላይ የሆነ ችግር እስኪፈጠር ነው እንዴ የምጠብቀው? እንደውም እኔ እንደፈራሁት አልሆነም። ምን ሆነ ነው እንዴ? አንዳንዴ ሰው የሚል ነገር ስማ እስኪ በእግዚአብሔር። ማን ስለሆነ ነው ቆይና እኔን ገፍትሮ እስከማባረን ምናምን የሚደርሰው እንዴ? የምፈራው መሰለው እንዴ? እኛ እኮ ሌላ ነገር መፍጠር እኮ አቅቶን አይደለም። እሷ ናት ያስደፈረችኝ ሲጀመርም ማለት ነው። እሷ አሁንም ቢሆን ምንም አላረገችም። ገፍትሮ እስከሚያባረረኝ ከማያዩት አንጻር ነው። እሷ ስላንተ ሄዳ መጥፎ ነገር አትናገርም። እኔ መጥፎ ነገር ተናገረች እያልኩ አይደለም አቤላ። ሰው በዚህ ልክ እንዲገፍትሮ እስከሚያስወጣኝ ድረስ ዝም ትላለች? ከአቅሟ በላይ ከሆነስ ምን ሆነ? እነሱ ቤት እኮ ነው ያለችው። መቆጣትና መቆጣጠር ደግሞ ግዴታው ነው ቤተሰቧ እስከሆነ ድረስ። አትፍረድ። ግን ደግሞ በዚህ ልክ መሆን አልነበረበትም። ለሁሉም ጊዜ ያለው አሁን እሺ፣ ሌላ ነገር ሳይፈጠር ወይ ደግሞ የሆነ ነገር ከዚህ በላይ የሆነ ችግር ሳይመጣብን ብንሄድ ይሻላል። ተረጋግተን አስበን የምናደርገው ነገር እናደርጋለን። አብርሃም እንዴ አንተ ውሻ እኮ ነው ያደረገኝ። ውሻ ራሱ እንደዚህ አይደረግም እንዴ? ምን ችግር አለው? ለአውራት ነው አይደል የመጣሁት? አውራት ችግር የለውም ብሎ ማውራት ካለብን አውርተን
በእናትህ ዛሬ ካልሆነ ነገ ሌላ ቀን ይሆናል። ሌላ ቀን አስጠርተናትም ቢሆን ሁለታችሁን አገናኝተን ታወራታለህ። አብርሃም እዚህ ቤቱ ድረስ ራሱ መምጣት አልነበረብህም። እኔ አሳየኝ አስገድድከኝ እንጂ ሌላ ላሳየህ አልነበርኩም። በቃ እኔ ከነ ቤት እንድትመጣ አልፈልግም ነበር። አሁን ደግሞ አንዴ አሳይተኛል ብለህ ሌላ ችግር እንዳፈጠረ ሁሌ እየመጣ ራስህም ሌላ ነገር ውስጥ አትስክተት። አብርሃም ምሰማኝ ከሆነ አሁን ተነስ እንሂድ፣ ሌላ ቀን እንመጣለን።